ወእፌኑ መላኬ ቅድመ ገጽከ ክቡር አባታችን መጋቤ ትፍስሕት መምህር ታከለ ሞላ በአዲስ አበባ ሀገረ ስብከት የኮንቶማ ቅድስት ኪዳነ ምሕረት ዋና ጸሐፊና ሰባኪ ወንጌል፣ ክቡር ሊቀ ስዩማን መንግስቱ የዚህ አካባቢው ወረዳ ቤተ ክህነት ኃላፊና እንዲሁም ሰባኪ ወንጌል፣ ሊቃውንት ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ አባቶችና እናቶች፣ ወንድሞችና እህቶች በኃያሉና በገናናው በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? ይሰማል አይደል? እንደምን ዋላችሁ? አዎ፣ እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው እግዚአብሔር አባታችን በተቀደሰ ስፍራው ለንስሐ ዕድሜ ለንስሐ ዘመን ለፍስሐ ጨምሮ ለዚች ዕለትና ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። የተቆጣችሁ የምትመስሉት አሜን ስትሉ አይሰማም ወይ? አትሰሙኝም ማለት ነው። አለዚያ ተቆጥታችኋል። እኛ በመምጣታችን እንድናመሰግነው የፈቀደልን እግዚአብሔር ይመስገን። እንደሱ ወእፌኑ መላኬ በቅድመ ገጽከ ኦሪት ዘጸአት ምዕራፍ 33 ቁጥር 3 ላይ ያለ ኃይለ ቃል ነው። እንዳላጠፋህ በፊትህ መልአክ እልካለሁ። በዚህ ቃል እግዚአብሔር አምላካችን ያስተምረናል። እኔ ቁሜ እንድናገር እናንተ ደግሞ ተቀምጣችሁ እንድትሰሙ እሱ ይፍቀድልን። እግዚአብሔር ካልፈቀደ እማራለሁ፣ አስተምራለሁ፣ አርሳለሁ፣ እነግራለሁ፣ አተርፋለሁ ቢሉ አይሆንምና እግዚአብሔር አምላካችን ይችን ሰዓት ባርኮ ከሌሎቹ ሁሉ መርጦ ለዚህ ሰዓት አድርሶናልና አሁንም ቃሉ በውስጣችን ተዘርቶ እንዲበቅል እግዚአብሔር እርሱ ይፍቀድልን። እንግዲህ እስኪ ቃሉን አብረን እንበለው። እንዳላጠፋህ በሉ እስኪ። በደንብ ትችላላችሁ። ቅድም ሰምቻለሁ። እንዳላጠፋህ በሉ። በፊትህ መልአክ እልካለሁ። አዎ፣ በዚህ ቃል እግዚአብሔር ያስተምረናል ማለት ነው። ቃሉን የተናገረው የሰማይና የምድር ባለቤት ራሱ እግዚአብሔር ነው። አምጻኤ ዓለማት ሀበ አልቦ ሀበቦ አምጥቶ ዓለምን ካለመኖር ወደ መኖር አምጥቶ 22ቱን ፍጥረታት ሰማይን ያለ ምሰሶ ያለ ባላ ምድርን ያለ መሰረት አጽንቶ በሰማይ በታይቱ ወበምድር በላዕሉ በሰማይ ከሰማይ በታች ያሉትን ሁሉ በምድር ደግሞ በታች ያሉትን ተንቀሳቃሽ ፍጥረታት ሁሉ ፈጥሮ እነዚህን ሁሉ እንዲገዛና በእነዚህ ሁሉ እንዲያጌጥ እንዲለብስ አራዊቱንም እንስሳቱንም እየገዛ እርሱን መስሎ እርሱን አክሎ እንዲኖር የሰውን ልጅ ፈጠረው እግዚአብሔር። መታደል ነው። ሲፈጥረው አንድ ስራ ተሰጥቶት ነበር ለሰው። እሱ ስራ ምንድነው? መጻሕፍት እንደሚመሰክሩት ሌሎቹም ፍጥረታት ለአንክሮ ለተዘክሮ ለምግበ ነፍስ ለምግበ ሥጋ ነው የፈጠራቸው። ምን ማለት ነው? ሰማይን አይተን አድንቀን የእጆች ስራ እጹብ ድንቅ ናቸው ብለን እንድናመሰግነው፣ ለአንክሮ ለተዘክሮ ለምግበ ነፍስ ለብሰን እንድናጌጥ ተመግበንም እንድንረካና ጸንተን እንድንኖር ካደረገ በኋላ አንዲት ግን ቀጭን የሆነች ትእዛዝ ሰጥቶ ነበረ። የእግዚአብሔርን አምላክነት የሰውን ሰውነት የምታሳይ ወይም ደግሞ የምትለይ እግዚአብሔር ገዥ መሆኑን፣ ሰራኢ መሆኑን፣ መጋቢ መሆኑን፣ ሁሉም ቻይ መሆኑን
ይሄን ዓለም ምንም ቁስ ሳይጠቀም ወደዚህ በቃሉ ተናግሮ በሐልዮ በነቢይ በገቢር የፈጠረ መሆኑን ሰውን በእጁ የፈጠረ መሆኑን የምንረዳበት እሱ አዛዥ ናዛዥ መጋቢ ሰራኢ እኛ ደግሞ ታዛዥ ተናዛዥ እግዚአብሔርን አመስግነን የምንኖር እንድንሆን እግዚአብሔር አምላክ ወደዚች ምድር አመጣን። እዚያ በኋላ አንድ ትእዛዝ አስቀመጠልን። እሱ ትእዛዝ ምንድን ነበረ? በምድር ያሉትን ሁሉ ተጠቀሙ፣ ግዙ፣ ብሉ፣ ጠጡ። ነገር ግን በምድር መካከል ካለችው በለስ ወይም ደግሞ ጸበለስ እንዳትበሉ አለና ትእዛዝ አስቀመጠ። ሕግ ይባላል ይሄ። ዶክትሪን ወይም ደግሞ ዶግማ ይባላል። የሃይማኖት ዶክትሪን ሊቀየር የማይችልና አታድርግ ብሎ የማያደርገውን ነገር ነገረው። እንደዚያ ቢሆን ኖሮ ልቅ ነው የሚሆነው ሰው። ሕግ ባይኖር ስርዓት ባይኖር ምንድን ነው የምንሆነው? ልቅ ነው የምንሆነው። ዝም ብለን ከፈለግነው ውለን ከፈለግነው እናደር ነው የምንሆነው። እንደዛ እያደረገ ከመጣ በኋላ ያው አዳም ወይም የሰው ልጅ ትእዛዝ እግዚአብሔርን በመጣሱ ምክንያት ብዙ ውድቀትን አገኘ። ከነዚህ እንግዲህ ውድቀት አግኝቷቸው መልካም እየሰሩ ነገር ግን ረድኤተ እግዚአብሔር በውስጥ ቢጠብቃቸው ያለቅሱ ከነበሩት ወገኖች መካከል የአብርሃም የልጁ ልጅ የሚሆን ያዕቆብ የሚባል ታላቅ አባት ነበረ። ከ22ቱ አባቶች አንዱ የሆነው እና ይህ ያዕቆብ 12ቱን ነገድ ወልዶ ነበርና ከ12ቱ ነገድ አንዱ ወንድማቸውን አስሩ አሳልፈው ወደ ግብፅ በረሃ አሳልፈው ሽጠውት ነበር። አሰቃይተው አውጥተው አውርደው ሽጠውት ነበርና በግብፅ በረሃ 430 ዘመን ያክል ቅድመ ልደተ ክርስቶስ ከ1280 ዘመን ገዳማ አንስቶ እስከ 1480 ዘመን የሚሆን አካባቢ በዚያ ይሰቃዩ ነበር። ሰው ለሰው ጨካኝ ነው እና ግብጾች በዚያ ሆነው እስራኤላውያንን ያሰቃዩአቸው ነበረ። እንደ ሰው ሳይሆን እንደ እንስሳ እያዩ ከፍ ዝቅ አድርገው ያሽሟጧቸው ነበረ። እነሱ የማይሰሩትን እነሱን ያሰሯቸው ነበረና በመከራ ውስጥ በነበሩ ጊዜ ጩኸት በረከተ። አንዳንድ ጊዜ መከራ ካወቁበት ስንቅ ይሆናል። ችግር ሲያውቁበት መፍትሄ ይዞ ይመጣል። በሾህ መካከል መብቀል ለጥንካሬ መሰረት ነው። ካወቁበት ተወግቶ አለመውደቅ። ደም በደማ ቁጥር ሁልጊዜ ተስፋ አለመቁረጥ ብቻ ነው የሚያስፈልገው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና በዚህ ዘመን ይጮህ ነበር። ፈኑ እዴከ ወነአ አድህነነ፣ እጅህን ከሰማይ ላክ ግዛት ጸናብን። እንደ ሰው ተፈጥረን ከእንስሳ በታች ተዋረን። ትእዛዝህን ባጠፋው በተላለፈው በአባታችን በአዳም ምክንያት የመጣብን ስቃይና መከራ እኛን እንደ እሳት ገረፈን፣ ለልጆቻችን ሁሉ ተረፈ። ከዚያም አልፎ ለእንስሶችም ለእጽዋትም ጭምር ተረፈ። ሰው ኃጢአት ሲሰራ የሰው ኃጢአት ለእንስሳት ይተርፋል። እንስሳት አሁን በደል ይሰራል፣ ግን እኛ ባጠፋነው ጥፋት ዛሬ ይቃጠላሉ አይደል? ሀገር ትናጣለች አይደል? ሕፃናት ይገደላሉ አይደል? የት ያውቃሉ? አሁን በማህፀን ውስጥ ያሉ ሕፃኖች የሚጠቡ ሕፃኖች ክፉ ደጉን ለይተው የማያውቁ ቀኝና ግራቸውን የማያውቁ ሕፃኖች እንዴት ሊገደሉ ይችላሉ? ምን አድርገው ምንስ በድለው ነው ያላችሁ እንደሆነ የኛ ኃጢአት ስለበዛ እኛ ታዘን አልሰማ ስላለ እንደ ሰው ለብሰን እንደ እንስሳት አውሬ ስለሆነ አይደል? ስለዚህ በዚያ ዘመን አልታዘዝ በማለታቸው ብዙ ቅዱሳን ሰዎች ተንገላቱና ይጮሁ ያለቅሱ ነበረ። እግዚአብሔር ደግሞ ሲለምኑት መስጠት ልማዱ ነው። ገባሬ ሳይል ነው።
ሲያለቅሱ እንባን ማበስ ልማዱ ነው። እኛ እንደው ለእውነት አናለቅስም እንጂ ካለቀስን የእኛን እንባ ማበስ ይገደዋልስ? ይገደዋል? ሁልጊዜ ሁላችንም የምናውቀው እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም አይደል የምንለው? ከልብ እኮ ከሆነ ነው ታዲያ። እና በዚያን ጊዜ ሲያለቅሱ ነቢየ አነስ ለክሙ እምኀቤክሙ ዘከማየ ብሎ እንደተናገረ በመካከላችሁ እናንተን የሚመራ እናንተን የሚበዥ እናንተን አቅጣጫ የሚያሳይ መላኬን ወይም ነቢይ እልክላችኋለሁ። እንዳትጠፋ በፊትህ ምን እልካለሁ ነው የትምህርታችን ርዕስ። መላኬን እልካለሁ ወይም ደግሞ መላክን እልክልሃለሁ ነው። ብዙዎቹ መላእክትን ይጠላሉ አይደል? ዝም ብለው ተንጠልጥለው አንድ ስም ብቻ ይጠሩና ያው ሰማይና ምድርን የፈጠረውን ስም ብቻ ይጠሩና መላእክትን ሲሳደቡ ቅዱሳንን፣ ጻድቃንን፣ ሰማዕታትን በወጉ በቅሉ ሳይረዱ ታዩዋቸዋላችሁ የተንሸዋረረ ዓይን ይዘው። እግዚአብሔር አምላካችን ከእንዲህ አይነት ነገር ይጠብቀን እና በዚያን ጊዜ መጀመሪያ ከነሱ ወገን የሆነ መልኩ ደምግባቱ የሚያምር ጎልማሳ የሆነ በግብፅ ምድር ላይ ተወልዶ ያደገ ሙሴን መረጠላቸው። አሁንም እኮ በእናንተ መካከል ቁመው የሚዘምሩላችሁ፣ የሚመሯችሁ፣ በከበሮ የሚያገለግሏችሁ፣ ወደ ቤተ ክርስቲያን መጥተው የቤተ ክርስቲያንን ቅጽሯን ሁሉ የሚገባው ሁሉ የሚያደርጉት ሁሉ ከአባቶች ጎን እየታዘዙ እነዚህን ነገሮች የሚያደርጉት ሁሉ እንደ ሙሴ የተመረጡ ናቸው። እናንተ የእነሱ አባቶች በመሆናችሁ ልትኮሩ ይገባል። ከውጭም ያሉት ከሀገር ውስጥም ያሉት እነሱን የሰጣችሁ እግዚአብሔር ይመስገን። አቅጣጫ እንድታዩ አንዳንድ ጊዜ ልጅ ከአባቱ ይበልጣል አይደለም? እኛም ማናውቀው በእነሱ እናውቃለን። መታደል ነው። ይህን ያጽናል እና ሙሴን ጠራው። እዛ በኋላ ሙሴ ብዙ ተከራክሯል። ተጠርተህ ሂድና በዚያ በግብፅ ሀገር መከራ የሚያዩትን ልብ በሉ። አራስ እንኳን ነፍሰ ጡር እንኳን ወልዳ በደንብ አትተኛም ነበር በዚያ ወቅት። አብሶ የእግዚአብሔር ቤተሰቦች ወይም ደግሞ እስራኤል ዘነፍስ ተብለው ይጠሩ የነበሩት ወንዶቹ ሲወለዱ አሁን እየተደረገ እንዳለው በተለያየ አቅጣጫ በእግዚአብሔር ስም የሚያምኑትን በቅዱሳን አማላጅነት የሚተማመኑትን ሁሉ ያጠፏቸው ነበር ከምድረ ገጽ አሰልጥነው ማለት ነው። ከነዚህም መካከል ራሔልን ማስታወስ ይቻላል። ሁለት ልጆችን በሆዷ አርግዛ ጭቃ አርገች ጡብ ስሪ ተብላ ግንብ እንድትሰራ ተገዳ ተውኝ ልጆቼ መጥተዋል በሰላም ሆኜ ልውለዳቸው ስትላቸው በዘመኑ ፎርማን ሆነው ዳይሬክት የሚያደርጉት የሚያሰሩት ጡቡን ግንቡን ሁሉ የሚያሰሩት የነበሩት አይ የሕፃን ደምማ ያጠነክራልና ግንብ ስለሚያጠነክር ወልደሽ እዛው እርገጫቸው ነው የተባለችው። እንዲህ አይነት ክፉ ዘመንን አሳልፋለች ቤተክርስቲያን። ልክ አሁን እንዳለው እንዲህ ብለው ተቀጣጥበውባታል፣ ከንፈራቸውን እየመጠጡ። እንደነሱ እኮ ከስጋ ከደም እኮ ነው የተሰሩት። የሁሉ መከራ ሲሆን እሷም እንደተባለችው ልጆቿን ረገጠች። ትእዛዝ ነውና ግን ትልቅ ነገርን መሰረት ጣለች። እንባዋን አለቀሰችና ብላ አለቀሰችና እንባዋን መሬት ላይ ብቻ እንዲቀር አላደረገችውም። እንዲህ አደርጋ በጥርኟ ይዛ ስማ አምላከ እስራኤል አምላከ ሰማይ ተዘከር ተገፎእተነ ተገፏችን፣ መገለላችን፣ መተቸታችን፣ መጣላችን እንደ ሰው ተፈጥረን እንደ ሰው ክብር አለማግኘታችን ተመልከት ብላ እንባዋን ወደ ሰማይ ረጨችው። ያን ጊዜ ያንባ መልስ ይዞ መጣ። አልቅሳችሁ ታውቃላችሁ? ምለብሰው አጣሁ፣ ምበላው አጣሁ፣ ልጄ እንዲሆነብኝ፣ ወገኖቼ እንዲሆኑብኝ ብለን ነው አይደል እኛ የምናለቅሰው? ቤተ ክርስቲያን እንዲሆነች፣ ሃይማኖታችን ተገፋች፣ እግዚአብሔር ተቆጣን።
አሁን ዛሬ ሁሉ በየቴሌቪዥን መስኮቱ ስትከፍቱ ለቅሶ ሞልቷል አይደል? በሽ ነው። ግን ምን ብለው ነው የሚለቀሰው ሲባል እገሌ እንዲህ አድርጎኝ፣ እገሊት እንዲህ አድርጋኝ፣ የገሌ ነገድ እንዲህ አድርጎ እነገሌን ገሏቸው ተብሎ ነው የሚለቀሰው አይደል? የትክክለኛ ለቅሶ አይደለም። እግዚአብሔር ተቆጥቶ ተብሎ ነው የሚለቀሰው። አልተቆጣም፣ እሱ አልተቆጣም። ሲቆጣ እኮ ነው ወንድሙን በወንድሙ ላይ የሚያስነሳው። ስለዚህ ወደ ላይ ወደ ሰማይ መልሱ ከሰማይ መሆኑን ተረድታ አለቀሰች ራሔል። እንባዋ መልስ ይዞ መጣ። ባለሟል የሆነው ሙሴ እንዲመረጥ ሆነና ሙሴን ጠራና እግዚአብሔር ተነስ፣ ወደ ምድረ ግብፅ ሽሽ፣ ሂድና እስራኤላውያንን ወይም ደግሞ በፈርዖን አገዛዝ ጽናት የተበረታባቸውን መከራ ያዩትን ሁሉ አውጥተህ ወደ ከነዓን ምድር ይዛሃቸው እንድትመጣ ሹሜሃለሁ አለው። ሙሴ ደግሞ ምን ብሎ ነበረ? አይ እኔ አፈዱዳ ነኝ፣ የምናገረውን አላውቅምና እንዴት ብዬ እችላለሁ? እንዴት አርጌስ እነሱን እችላቸዋለሁ ብሎ በሚል ጊዜ ወእፌኑ መላኬ በቅድመ ገጽከ፣ እንዳላጠፋህ በፊት መላክን እልካለሁ። አንተን እነሱ እንዲሰሙ የፈርዖን ሰራዊት አንተን እንዳያጠፋ በፊት ማንን እልካለሁ አለው? መላክን እልካለሁ። ከመላእክት ወገን አንዱ የሆነውን ቅዱስ ሚካኤልን እንዲመራው ጥበቡን እንዲያስተምረው አዘዘለት። እግዚአብሔር ሰውን ፈጥሮ ይጠብቃል፣ ሰውን ፈጥሮ ይመግባል። እግዚአብሔርን ሰውን ራሱ እግዚአብሔር ሰውን ወይም ፍጥረቱን ራሱ ይጠብቃል። በመላእክት ያስጠብቃል፣ በሐዋርያት ያስጠብቃል፣ በጻድቃን በሰማዕታት ያስጠብቃል፣ በካህናት በዲያቆናት ያስጠብቃል። መልካም በሆኑ አባቶች ላይ እያደረ እግዚአብሔር መንጋውን ይጠብቃል። አንድም ቀን ሰው አጥቶ አያውቅም እግዚአብሔር። እኛ በሃይማኖታችን ሳንቆም ብንቀር ሽልታው የኛ ይሆናል እንጂ እግዚአብሔር ሰው አጥቶ አያውቅም። የእግዚአብሔር መለኮታዊ ጥበቃ ለሁሉም ይደርሰዋል። ግን እሱ ጠበቀኝ አይልም ማለት እኔ ራሴ እንዲህ ጊዜ ተከላክዬ ድኜ በእኔ ጥበብ እንዲሁኝ ነው እንጂ እግዚአብሔር እንደሚጠብቀው አያምንም ማለት። እግዚአብሔር ሰው ፍጥረቱ ሁሉ ራሱ ይጠብቃል ስንል ያመነውንም ያላመነውንም የሚገለውንም የሚዘክረውንም ልብ በሉ፣ የሚጾመውንም የሚቆርጠው የሚበላውንም 24 ሰዓት እንደ እንስሳት የሚበላው የሚጾመውንም ይጠብቃል። ከትልቁ ፍጥረት ከሰው ጀምሮ እስከ ትንሿ እንስሳ እስከ ትንኝ ድረስ የእግዚአብሔር መለኮታዊ ጥበቃ ለዓለም ተለይቷት አያውቅም። እግዚአብሔርማ ለሰከንድ ቢለየኝ ቁመን መኖር እንችላለን እንዴ? እንችላለን? አንችልም። እስመ ውእቱ ያሰርቅ ፀሐየ ላዕለ ሔራን ወአማጽያን ወእኩያን ይላል ቅዱስ ማቴዎስ በወንጌሉ ምዕራፍ 5 ላይ ቁጥር 31 አንስታችሁ ስትመለከቱ እግዚአብሔር አምላካችን እኩል ለሚበድለው ለሚለምነው ማለት በስሙ ለሚያምኑትን ስሙን ለሚሳደቡትን ወዳጆችን ለሚጠሉትን እኩል ፀሐይን ያወጣል። ለአንዱ አላወጣም ብሎ ለአንዱ አውጥቶ ያውቃል? ዓለም ግን ይሄን መግቦቱን አይመለከትም። እግዚአብሔር ሰውን ወይም ፍጥረቱን በመላእክ ያስጠብቃል። በመላእክ የሚጠብቁት ግን የተለዩት ናቸው። በ80 ቀናቸውና በ40 ቀናቸው የሥላሴን ልጅነት ያገኙትን በአብ በወልድ በመንፈስ ቅዱስ ስም የተጠመቁትን፣ በሌላ አገላለጽ ክርስትና የተነሱትን። ወንጌሉ እንዳለው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ተባለ። መላእክት ለነዚህ ሰዎች ነው የሚላኩት። ለሌሎቹ በመዓት መልኩ ካልሆነ በቸርነት መልኩ አይላኩም። ለዚህም መዝሙር 90 ቁጥር 13 አንስታችሁ ስትመለከቱ ታገኙታላችሁ። ምናልባት በመጽሐፉ በቅንፍ ውስጥ መዝሙር 91 ሊያደርገው ይችላል። መላእክትን እንዴት ለኛ እንደሚያዛቸው ይህን ረድኤት ይህን ሀብት ነው ያጡት።
አሁን የኛ ወገኖች የኔ ረድኤት ነው ያጡት የመላእክትን ጠባቂነት እና ለሙሴ ምንድነው ያለው? እንዳላጠፋ ወይም ደግሞ ተንኮለኛ፣ ሴረኛ፣ ሸፍጠኛ አንተን እንዳያጠፋ የምትናገረውን ሁሉ እንዲሰሙ መላእክትን ወይም ደግሞ መላእክትን በፊት እልካለሁ አለውና ቅዱስ ሚካኤልን ላከለት ማለት ነው። ቅዱሳን መላእክት ከስማቸው እንደምንረዳው መልአክ ማለት ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔር የሚላክ ማለት ነውና እግዚአብሔር በወደደ ጊዜ ለቸርነት ይልካቸዋል። እንዲያ ሲል ደግሞ ሰይፈ እሳቱን ይዘው በቁጣ ይላካሉ፣ በምህረት ይላካሉ። እዚህ ጋር በምህረት ነው የሚልክለት። ሙሴን ሊጠብቀው ነው። ሙሴን እየጠበቀ በሙሴ አማካኝነት ደግሞ እነዚያን ቅድም ያልኳችሁን አገዛዝ የጸናባቸውን መከራ የበዛባቸውን በፈርዖን አገዛዝ መከራ ደም ያለቅሱ የነበሩትን ወንድ ልጆቻቸው ጨርሰው የተገደሉባቸውን ሊያወጣ እግዚአብሔር መልአኩን ከሙሴ ጋር አድርጎ ወደ ምድረ ግብፅ ላከው። ግብፃውያንን አስጠነቀቃቸው። አልሰሙም። ወገኖች የሚነገረውን እንስማ። በወገኖቻችን ላይ የሚደርሰው በሀገራችን ላይ የሚደርሰው ቁጣና መቅሰፍት ለእኛም ጭምር እያስጠነቀቀን በራችን እያንኳኳ የምንነቃበት አላርም መሆኑን እንገንዘብ። ተነገራቸው። ነገስታቱም ልባቸው ደነደነ። የግብፅ ነገስታት መኳንንቱም ሹማምንቱም ልባቸው ደነደነ። እምቢ አሉ። መቅሰፍቶቹን እናንተ የምታውቋቸው ናቸው ብንነግራቸው። በብዙ አይነት መልኩ ቀጣቸው፣ በብዙ አይነት መልኩ ገረፋቸው። በጨለማ አሁን ጨለማ እንደዚህ አሁን እኛ ሲመሽ እንደምናየው ጨለማ አይደለም። በእጅ የሚዳሰስ ጥቁር ጨለማ አምጥቶ ቀጥቷቸዋል። በዚያ አልተማሩም። በተለያዩ ተዋሲያን በሚያሰቃዩ ተዋሲያን ጭምር ቀጥቷቸዋል። በዚያ ሁሉ ይሻላሉ፣ አልተመለሱም። አልመለስ ሲሉ በመቅሰፍት ልጆቻቸውን ሁሉ በማጥፋት በዘጠኝ መቅሰፍት በአስረኛ ሞተ በኩር በ11ኛ ስጥመተ ባሕር በባሕር አስጥሞ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት። ቅዱስ ሚካኤልና ሙሴ ባለሟሎቹ ቅዱስ ሚካኤል ከሰማይ ሙሴ ከታች ሆነው መርሆሙ መዓልተ በደመና ቀን ቀን ወአየ ፀሐይ ምንድነው እሱ? አሁን ለምንድነው እሱን ሸራ የወጠራችሁት? ፀሐይ እንዳያገኛችሁ ነው አይደለም? ተመልከቱት እንግዲህ መርሆሙ መዓልተ በደመና የሲና በረሃ የሲና ወአየ ፀሐይ እንዳያቃጥላቸው ደመናውን ከላይ ቅዱስ ሚካኤል በሰባት አምደ ብርሃን የመራቸው። በላይ የደመና ብርሃን ከፀሐይ ይከላከልላቸው ነበር። ርማጫ የሚባል ታውቃላችሁ? ዘንድሮማ ጫማ አለ። የዘንድሮ ልጆች አይደለም ትልልቆቹ። በባዶ እግራችሁ ትሄዳላችሁ። ቀትር ላይ ምድሩ ያቃጥላል አያቃጥልም? ምንድነው የሚባለው በዚህ ሀገር ቋንቋ? አዎ እሱ ማለት ነው። እሱ ደግሞ እግራቸውን እንዳያቃጥላቸው ይነጥፍላቸው ነበር። መነሳንስ ይዘረጋላቸው ነበር። ከምድር እሱን እየዘረጋላቸው የምድሩ ፀሐይ ወአየ ፀሐይ እንዳያቃጥላቸው፣ ከላይ ደግሞ ደመና እየጋረደላቸው፣ ከፊት ደግሞ ብርሃን ጨለማው እንዳይከብዳቸው ብርሃን እያደረገ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት። ሌሊት በሆነ ጊዜ ብርሃኑን የብርሃን ፋናው ቦግ ቦግ እያለ እየመራቸው ከሚወዷት ከነዓን ምድር ከአባቶቻቸው ተሰደው ካጧት ከናፈቀቻቸው ምንጭ ከናፈቀቻቸው የአየር ጸባይ መዓዛዋ ከሚያምረው ወደ ከነዓን ምድር ይዟቸው ገሰገሰ። እኛንም ከአገኘን መከራ በቸርነቱ አውጥቶ እንደነበረው አንድነታችን ይመልስልን። ከነዓን የምትባለው ለጊዜው ቅድስት ቤተ ክርስቲያን ናት። ይቺ መጣችሁ ቃሉን ሰምታችሁ
ዝማሬውን ሰምታችሁ ጸለያችሁ ያጣችሁትን ሁሉ አግኝታችሁ መንፈሳዊ እርካታ አግኝታችሁ የምትሄዱባት ናት። ሰው መሞት አይቀርም አይደል? ሰው ሆኖ ከተፈጠሩ ሞት አይቀርም አይደል? በሞትን ጊዜ ደግሞ በሰው እጅ ያልተዘጋጀች የሰው እጅ ያልተጠበበባት ከገቡ የማይወጡባት ካገኙ የማያጡባት ሽሙጥጫ አንተ ከዚህ ነህ አንተ እንዲህ ነህ የማይባልባት ጥቁር ቀይ ሀብታም ድሃ ሹም ወይም ባለጸጋ ሹማምንት ተብሎ የማይለይባት ሰው በመሆኑ ብቻ የእግዚአብሔርን ሕግና ስርዓት ሰርቶ የሚሸለማት ታላቅ የሆነችው ዘላለማዊ ዓለም ከመፈጠሩ በፊት የነበረችው መንግስተ ሰማያት ናት። ያችን እንዳናጣ ነው ትግላችን። በዚህም ማርፈት በወዲያኛውም ዓለም ሕይወትን እንድናገኝ ነው አይደለ ሩጫችን። ለዚህ እንደዛ ነው ከነአን ተብላ የተገለጸችው ይህች ናት ምሳሌዋ። አሁን ዛሬ ልክ እንደ ፈርዖን በጭፈራ የሚቀጠቀጡ ወገኖቻችን አሉ። የዳን መስሏቸው ጉሮሯቸው እስኪነቃ ድረስ የሚጮሁ ወገኖቻችን አሉ። ማመን፣ መጾም፣ መልካም መስራት፣ እግዚአብሔርን ማምለክ፣ መልካም ነገር ማድረግ፣ የቅዱሳን መላእክት ተራዳይነትን፣ የድንግል ማርያም እናትነትን ማመን ነው እንጂ እንጥል እስከሚወርድ ድረስ ስለተጮኸ የሚመጣ ነገር የለም። ጌታ ሆይ የሚለኝ ሁሉ ወደ መንግስቴ አይገባም፣ ስራ የሚሰራ እንጂ ትእዛዙን የሚጠብቅ እንጂ ማለት ነው። ትእዛዛቱን እንድንጠብቅ በዚች በቤተ ክርስቲያን ጸንተን እንድንኖር እግዚአብሔር ይፍቀድልን። ስለዚህ በበረሃ ዝም ብለው ላይጠቀሙ የሚጮሁ አሉ። በዚህ ጊዜ መላእክት ተራርተው እኛን ወደ ቅድስት ቤተ ክርስቲያን ወደ ከነአን እንዳመጡን ሁሉ በኋላም ደግሞ በምስክርነት በመላእክት ታጅበን በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ዘላለማዊ ሕይወትን ያወርሱናል። ነገረ ቅዱሳን ይባላል። ይሄ ትምህርቱ ሰፋ ብሎ ቢሰጥና እያንዳንዱ እየተተነተነ ቢቀርብ የሚገርም ነው እና የመላእክት ተራዳይነት መላእክት እኛን ለማዳን ድርሻ አላቸው። ሁሉም እንደየአቅሙ ድርሻ አለው እንጂ እንትና እንደሚሉ መላእክትን ትተን ወይም ደግሞ ምንድነው በመጮህ ብቻ ምንድን አይደለንም። እኛ መላእክት እንኳን ለሰው ለደካማው ለሚተኛው ደክሞት ለሚያርፈው ለብዙ አባቶቻችን ቅዱሳን ዓለምን አሸንፈው በገዳም ድል ነስተው ዓለምን ድል ነስተው ቅዱስ የተባሉት ሁሉ አንድም ቀን ያለ መላእክት ተራዳይነት አድረው ውለው አያውቁም። መላእክት ባይራዱን ኖሮ እኛ እስካሁን ድረስ ምን ነበር ጉዳችን? እንደኛ ኃጢአት እንደኛ መቅሰፍት መላእክት ባይራዱን ኖሮ። ስለዚህ በሰፊው ይሰጣል። ዛሬ ታዲያ ይሄን አንስተን የተነጋገርንበት ታላቁና ገናናው መልአክ ቅዱስ ሚካኤል በዛሬው ዕለት መታሰቢያ ሰኔ 12 ቀን ባሕራንን ያወጣበት ይታሰባል። ዛሬ ደግሞ ኅዳር 12 ቀን ደቂቀ እስራኤልን መና ከደመና እያወረደ እየመገበ ነገም ከማታውም ስለሚነገር ነው። መና ከደመና እያወረደ እየመገበ ቅድም እንዳልኳችሁ በሰባት ብርሃን በቀኝም በግራም በፊትም በኋላም በላይም በታችም ሆኖ እየመራ ከዚያ የመከራ ግብፅ ተብላ የምትባል ሀገር ያወጣቸው። ግብፅ የሲኦል ምሳሌ ናት ይላሉ ሊቃውንት። ከነአን ደግሞ የማን ምሳሌ ናት አልኳቸው? የመንግስተ ሰማያት የቤተ ክርስቲያን ምሳሌ ናት። ስለዚህ መላእክትን አስበናቸው ዘክረናቸው የምንውለው እንደዚህ በዚህ ነው። አንድ ሕፃን ሲወለድ መላእክት ይላኩለታል። እስመ ለመላእክቲሁ መዝሙር 90 በደንብ ተመልከቱ። የእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዌከ ወበእደዊሆሙ ያነስኡከ ላዕለ ተኩላ ወከይሴ ትጽአን ወትከይድ አንበሳ ወከይሴ የሚላል መላእክቱን ስላንተ ያዛቸዋል። ማን ነው የሚያዛቸው? ቅዱስ እግዚአብሔር እኛን እንዲጠብቁ በእጃቸው ያነሱሃል። እግርህ እንዳይሰነካከል በላይ ዋኤ ፀሐይ እንዳያጠፋ ጨለማው ሞገድ እንዳይጫንህ መላእክትን ስላንተ ይልካቸዋል። በእጃቸው ያነሱሃል። እንቅፋት መሰናክል እንዳያገኘ
በእግራቸው እያሸበሸቡ ይመሩሃል። እባቡንም ጊንጡንም ብትረግጥ ስንት እባብ አለ አሁን እንደ ሰው ለብሶ ውስጡ አርዌ የሆነ አይደል? ቤተ ክርስቲያንንም ክርስቲያኖችም ለዋጥ የሚል ስንት እባብ አለ። በዲዮቅልጥያኖስ ዘመን መዓት እባቦች አልፈዋል፣ እነሱ አልፈዋል። ቤተ ክርስቲያንና ክርስቲያኖች ግን ዛሬም አለ። ዘንድሮም በጣም ብዙ እባቦች አሉ። ቤተ ክርስቲያንንም ክርስቲያኖችንም እንውጣለን ብለው ሁለት ምላሳቸውን የሚያውለበልቡ ብዙ እባቦች አሉ። ስለዚህ ከነዚያ እባቡን ጊንጡን ሁሉ ብትጨብጥ ምንም አይነካም ተብሎ ተጽፏል። ምን ይሄ ብቻ ይገርማቸዋል። በማቴዎስ ወንጌል ምዕራፍ 13 ቁጥር በቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 13 አንስታችሁ ስትመለከቱ በዓለም መጨረሻ ስንዴ የተባለው መልካም የሚሰራውን ሰውና እንክርዳድ የተባለው ክፉውን ወይም የዲያብሎስ ጋሻ ጃግሬ የዲያብሎስ ሰራተኛ የሆነውን ሰው ይለዩ ዘንድ መላእክት ይላካሉ። ማጭድ ይዘው ነው የሚመጡ። ማጭድን ለምንድን ነው የምትጠቀሙበት? ላጨዳ አይደል? እዚያ አሁን ያጨዳ ወቅት ነውና በማጭድ ያጭዳሉ ሰዎች። በማጭድ ያጭዱና አውድማ አውጥተው በጋሪ አመላልሰው ያበራዩታል እህሉን። እዚያ በኋላ በመንሽ ምን ይለዩታል? እንክርዳዱን ገለባውን ከስንዴው ከምርት ይለዩታል አይደለ? በዚያ በመጨረሻው ሰዓት በመጨረሻው ጊዜ በአዲስ ኪዳን መላእክት አያስፈልጉም ለሚሉት ነው። በዚያን ጊዜ መላእክት መጥተው ኃጥአንን ከጻድቃን ይለያሉ። ኃጥአን የተባሉትን ወደማይጠፋ እሳት፣ ጻድቃንን ደግሞ ወደ ዘላለም ሕይወት ቅድም ወደ ጠራናት ከነአን በተባለች ወደ መንግሥተ ሰማያት የሚያደርሱት መላእክት ናቸው። ክብር ለመድኃኔዓለም ይሁን። እንዳትጠፋ በፊትህ መልአክን እልካለሁ። ይቆየን።